ብታይ ማሽኑ ኳሱ እንዴት ቶሎ ቶሎ እንደሚለቀው ከዛኔ እንደዚህ ያለው ቶሎ አስገቡት ነው ወዲያው ጌም ኦቨር አለ። እሱ ጨዋታ እኮ ለሁለት ነው ደስ የሚለው። እሱ አብሮሽ አልነበረ? እሱማ ነበረ፣ ግን ላብ ሸሚዙ እንዳበላሽበት ፈርቶ መስኮት ጋር ሆኖ ንፋስ እየተቀበለ ነበር። በቃ የፊታችን ቅዳሜ አብረን ሄደን እንጫወታለን። የኔ ፍቅር ቅዳሜ ምሳ ግብዣለን እንዳትረሺ እሺ? ምግብ በአፍታ ይዞ ማውራት ደስ የማይል ልማድ ነው። ደግሞ ለትንታ ይዳርጋል። እንድላልከው ማግዬ እኛ ከምሳ በኋላ ነው የምንሄደው። እንደሱም እንችላለን። ቲቲዬ ረሳሽው እንዴ? ከምሳ በኋላ ማኪያቱን እንጠጣና ፀሐይ በረድ ስትል ጎልፍ እንጫወታለን። ለካስም አለ። ሰዓቱ ሄዷል። በቃ ልሂድ። ውያው እሺ ደህና ደህ። የኔ ፍቅር ስንቴ ነው የምነግርሽ? እሄዳለሁ ማለት ከዚህ ቤት እወጣለሁ ማለት ነው እንጂ እኔና አንቺ የተለመደውን የፍቅር ጉዞ አናደርግም ማለት አይደለም። ዛሬ ግን ይለፈን በጣም ደክሞኛል። ፍቅር ነገ አይባልም። ነይ ትንሽ። እሺ ቺፕስ እንበላለን። የታሸገ ምግብ ነይ። ሞገስ አንተ ነህ ተሰማ። አንተስ መቼ ነው የፍቅር ጉዞ ፕሮግራም አድርገህ የምትጓዘው? አይሆን ለእግር ጉዞ እንኳን ፕሮግራም ወጥቶ ነው አይደል የሚጓዘው? ይገርም ሰው እኮ ነው። ለነገሩ ብትጠግብ ነው እንደዚህ የፈዘዝከው። ጆን የሚከራይ ቤት ፈልግልኝ፣ ከዚህ ቤት መውጣት አለብኝ። ያው ብሩክ የታሸጉ ምግቦች እንድበላ አይፈቅድልኝም። እኔ የተደበቅኩ ከምበላው ውጪ ማለት ነው። እና ዛሬ ግን ወክ ስናደርግ ይሄን እንድበላ ስለተፈቀደልኝ በጣም ብርቅ ሆኖብኛል። ቆይ ሰው ግን ወክ እያደረገ ሙዝ ልጬ ካላጎረስኩሽ ይላል? ሰው አይልም፣ ብሩክ ግን ይላል። አንዳንዴ ግን በጣም ያበዛዋል። በጣም ሶፍትዌር ብችሉበት ነው እንደዚህ የሚከብደው። የዚህ ቤት ልብስ እኮ ቀጣጥ። አልምዬ ከነዚህ ዝርክርኮች ጋር እያዋልሽ ልብስ ማጠፍ ሆነ አይደል ስራሽ? አይዞሽ። ልብስ ማጠብ ሆነ እንጂ ስራዬ። ምን ነው ግን ትያጋጉ ማለቴ ምን ነው ትያጋጉ? ልብስና ፓስፖርትህን ደብቀው እስከ መቼ ሊቆዩ ነው? ደቡብ አፍሪካ መሄድ ከፈለክ አይደለም ልብስን እግርህን ቢደብቁ አትቀር። ባይሆን በፍቅጥ ያገላበጡን በደገምኩ። እኔ እኮ ልብሴን መልበስ አልቻልኩም። በቃ አውልቅልኝ ብያለሁ። አውልቅልኝ። ቆይ አንዳንዴ ለምን የቲናን ያለኝ ለምን አትለብስም? ይህንስ እኮ ስለማይበቃኝ ነው። ለማንኛውም እስካሁን የወሰድከውን ልብስ አጥበህ እንድታመጣ። አይዞሽ፣ አሁን ልቧ ስለተረጋጋ ልብሴ ሊመለስልኝ ነው። አታስቢ እሺ። መረጋጋታቸው እንዴት አወቅ እንዴ? መማታቷን አቁማለቻ። አሁን እኔን ለማናባት ነው የምትሄደው እያለች በስድብ ብቻ ነው የምሞልጭ። አልሚ እራት ቅድም የበላሁት ቅድም የበላሁትማ መክሰስ አይደል እንዴ? መክሰስና እራቴን አንድ ላይ ስጪኝ ብለህም አይደል እንዴ? ከምሬ ሰጠው እኮ መክሰሴን ልክ በልቼ ጨርስ፣ እሱ ደረስና እራቱን በል። እንዴ እኔ አልበላ ብሎ የተወው ነው የበላሁት። አይ እንግዲህ በእናንተ የምግብ ክርክር እኔ ዘላለሜ ልታመስ እንዴ? ራሱን ጠይቀው። ጆኒ እራት። አልሚ ጆኒ እራት። ማጊ የምትከራየውን ቤት ከነገ ጀምሮ ልፈልግልህ አይደል አይደል? ደግሞ ያለ ኮሚሽን ነው እሺ የምፈልግ። እና ድሮስ እኔን ኮሚሽን ልታስከፍለኝ ነበር? ደግሞ እራቱን አልረሳሁት እንዴ። ስራ ነው፣ ሁሉም ሰው ይከፍላል ካንተ ከጓደኛዬ ውጪ። እሺ ደግሞ ቤቱን አብረን ሄደን ነው የምንፈልገው። እሺ ግን ብታይ ጆንዬ ራብ ብሎኛል።
ሜሪዬ ደወለች። ሄሎ ሜሪዬ። ጆኒ እራት እንዴት ነሽ ሜሪዬ? ሜሪዬ ምግብ አለ ብታይ በቃ በጣም ራብ ብሎኛል። ምግብ እኛ ምናፍቀንሻል። ይኸውልሽ ሜሪዬ ብሩክ እንዳለሽ ማለት ነው ገና ከመሄድሽ እንዴት አማርኛ ጠፋብሽ፣ ባህልሽን፣ ቋንቋሽን፣ ወግሽን፣ ልማድሽን፣ ትውፊትሽን መርሳት የለብሽም መጠበቅ አለብሽ ብሎሻል። ሂዝ ራይት። ግን ምን መሰለህ እዚህ ብዙ አማሪክ የለም ማለት ሌተር what do you guys call it ጢቆ ጢቆ ኤግዛክትሊ ቲኮ ቲኮ ነው። ለዛ ነው that's why በለው እሺ ማጊ ትፎግሪያለሽ እንዴ? የሜሪክስ ሜሪዬ የኔ እናት እንዴት ነሽ? እንደው ሰላም ነሽ ወይ? ሃው አር ዩ ማለት እንዴት ነሽ ደህና ነሽ ወይ? ቤተሰብ ዘመድ አዝማዱ ሁሉ ከብቶች ውስጥ አገር ቤትስ እንዴት ነው እንደማለት ነው። ሁሉም ሰላም ነው እናቴ። አንቺስ እንዴት ነሽ? ቤተሰብ እንዴት ነው? አገር ውስጥ ተስማማሽ? ሰላም ነኝ። አገሩ በቃ ለመድኩ የለመደው ነው። እሰይ የማይለመድ የለም። ብዙሽ ዘይት ነው የማይለመድ ነገር። አንቺ ነሽ ቲኖ የለች ከብሩክ ጋር የፍቅር ጉዞ ልታደርግ ሄዳለች። ወግ ለማለት ፈልጎ እኮ ነው የፍቅር ጉዞ ምናምን እያለ የሚንዘባዘብ። ወደፊት ደግሞ ስም ያወጣላትና ዓላማዊ ጉዞ ያደርገዋል። ወግዱዲያ ወጌን አልጨረስኩም። እናቴ አንቺ እንዴት ነሽ? ከብቶቹስ እንዴት ናቸው? አያልሚ ሶፈን እኮ እዚህ ከብት ምናምን የለም። ከብት ነው የለም። ንሱ ሁሉ ነገር ንሱ ነው። ማጊን ልላክላችኋ። ላከው እስኪ ላከው በእናትህ። እንዴ እኔ አሜሪካ ልሄድ? የስ ምን ደግሞ ሽንት ቤት ውስጥ ምን እያደረግሽ ነው? የሽንት ረፍት ማለት ነው። የሽንት ረፍት I'm coming ሄደች። አሜሪካ ሽንትም በፕሮግራም ነው የሚሸናው። ደቡብ አፍሪካ ግን እንደዚህ የለም። I'm coming እየመጣሁ ነው እኮ ያለችው። ሜሪ ልትመጣ ነው እንዴ? እንከፎች እዛ ለጠራችኋ ሴትዮ ነው እንጂ ማጊ ነው እንኳን ምን ላድርግ? ልጅቷ ሜሪ ነች። እሷ መቼም ማታረገውም አይባልም። ፊቷን ግን ሴብ የተጨናነቀች ይመስላል። ለነገሩ እኔም ከደቡብ አፍሪካ የቀረሁት ለበጎ ነው ብዬ አሰብኩ። እንዴ እዚያ ሄጄ የሚገጥመኝ ህይወት የመጨናነቅ ቢሆንስ? እዚሁ በአገሬ ላይ በየወሩ ጤፍ አለቀ አላለቀ ብዬ ብጨናነቅ አይሻል? አዎ ይሻላል። አዎ ይሻላል። አዎ ይሻላል። ዳቦ ስጠኝ። የለም። የት ሄደ? አልቋል። በዚህ ጠዋት? እሺ ዱቄት ስጠኝ፣ በኋላ ብሩን አመጣልሃለሁ። አሃ ለካ ማንበብ አትችይም። ዱቤ ነገ ነው የሚለው። ምን ነው ረሳኸው እንዴ? የዛሬን አያድርገውና ያኔ በፍቅራችን ጊዜ እንኳን አንብበህልኛል። አልተረሳኝም። ማንበብ እንደማትችይም አልተረሳኝም። አድማሱ እማዬ እንዳለች በኋላ ልክልሃለሁ ብሩን። 3 ዳቦ ስጠኝ። እሺ ይሸበል። አንተ ዳቦ አልቆለልክም እንዴ? ዘንግቼው። ሌላ ያልዘነጋሁት ነገር ግን እዛ በየሰው ቤት ተቀጥሮ መስራቱ በልጦብሽ
የኔን የክብር ጥያቄ አልቀበልም ማለትሽን። እንደሱ ማለት እንዳልሆነ እያወቅህ አድማስዬ፣ ስሜን አትጥሪኝ። ሂጂልኝ ይሻል። እሺ ዳቦ ስጠኝና ሄድልሃለሁ። ሂጂልኝ እኮ ነው የምልሽ። ወይ ትዕግስት ማለት አሁን አንቺ ነሽ ለትዳር የምትበቂ። አሁን በዚህ ትንሽ ቁጣ እንዲህ ብን ብሎ መጥፋት ምን የሚሉት ነው? እኔም እንዲህ ነበረ ብን ብለሽ ይጠፋሽ። ሴት ልጅ በረከት ናት። ቤቴን ለማሞቅ ስትመጣማ ጽድት ብዬ ነው የምጠብቃት። አልሚዬ መጣሽልኝ? ልብስሽ የት አልተሄደ? እዛው ቤት ነው። አልሚ ጥሎሽ ምናምን ገዛልኝ ልትይኝ እንዳሆነ። በዚህ ዘመን ኑሮ ስለተወደደ ጥሎሽ የሚሆንሽ ልቤ ነው። አንተው ቲኑዬ እሷን ጥያት አንተ ጋር እንደምመጣ ስታውቅ አልቅሳ ልትፈነዳብኝ። ታዲያ ታልቅሳ አልቅሳ አንበዋ ሲያልቅ ታቆማለች። ፊኛ አይደለች አትፈነዳ። ልትፈነዳ ነው እያልኩ በዛ ላይ የማየማደር አለብኝ። እንዴት ሳታገባ ጥያት ትወጣለህ? እሷም እኮ እውነት አላት ብቻዋን። ዝም በይና እኔን አድምጪኝ። ሰውን አጓጉቶ እንደዚህ አጉል ይደረጋል? እስኪ አካባቢሽን ተመልከች እንዴ! እስኪ አሽትቺ። ይሄ ሁሉ ለማን ነው? ያው ወይ እኔን ወይ ያቺ ቀበጥሽን ትመርጫለሽ። አለኝ። ተው እንጂ ያደራ ልጄ ታናሼ ማለት እኮ ናት። እባክህን አድማስ አድማስዬ አትበይ። አድማስሽ ይጥፋ። እጅ አሁን ጥፊ ከፊቴ። አንተ እንዴት ነው እሽኮኮ በሉኝ የምትል? መጀመሪያ መይ ተሸከምሽኝና ነው እሽኮኮ የምትይ? በይ ጥርግ በይ። ክብረ ቢስ እጠረግ ስርዓተ ቢስ። ወይ ትዕግስት ማጣ። ወይኔ አልማዝ እንዲህ የማንም ቸርቻሪ ናት የለዩታል። ቆይ እንደው ምን ሲያቀብጠኝ ነው ከእንዲህ አይነቱ ሞገደኛ ጋር የገጠምኩት? አዝየው እንድዞር ነው ወይስ ተሸክሜው እንድዞር የፈለገው? ለነገሩ አዘለም ማቀፈም ያው ተሸከመ ነው። ግን ምን አለበት ቢረዳኝ? ቆይ አእምሮን ከፈት አድርጎ ቢያስብ ምን አለበት? እንደው ከምን አይነቱ ድንዙዝ ጋር ነው የሚገጥመኝ? ሄደ አንቺ እዚህ እኮ ጠዋት ነው። እሺ እሷ በቃ ስራ ጀመረች። በጠዋት ተነሽ ምናምን መበጠቋለች። ሜሪ ጭሷ የቤሷ እንዴት ነሽ? ኑሮ በእናት ሀገር አሜሪካ እንዴት ነው? Not bad. ይልቅ እስኪ ስለ ሀገር ቤት አውራኝ ንገረኝ። How is Brooke treat you? እሱ ማለት የፈለገ ብሩክ አንተ እንዴት ትሪት አረገ? I know what you mean. ለካ እና ንገሪኝ እንዴት ነው? እንክብካቤ ሊያሳብደኝ ነው። ምቾት ላይ ነው። I'm so jealous. ምን? አንቺ ደግሞ ከመቼ ወዲህ ነው በሪሌሽንሺፕ መቅናት የጀመርሽው? እኔ በሪሌሽንሺፕ መሽቀናውኝ ምቾት ነው እንጂ አስቀናኝ። ቆይ አክሰንትሽ የት በነነ? ደግሞ እዚህ ተመችቶኛል ምናምን እያልሻል ነበር እንዴ? ምን መሰለህ ዩኤስ ሰርቶ በቃ ሰክሰስፉል ለመሆን ጥሩ ሀገር ነው። ቆንጆ ነው። ግን after all your success but still you miss your home, you know? ሀገር ቤት እንዴት እንደናፈከ በጣም ናፈክ። ኦኬ ቲና አንድ ነገር ላስቸግር? አይ Please tell me bedtime story. ምን? What do you guys call it? ተረት አውሪልኝ። ተይ እባክሽ፣ ከደህና እንቅልፍ የቀሰቀሽኝ አንቺን ሹሩሩ ብዬ እናስተኛሽ ነው? My bestie please. ቆይ እንደውም አንድ ልንገርሽ። ተረት አንተ ተረት ሲል እሱ ምንድን ነበር የሚለው? የላም በረት ሜሪ። የላም በረት አንድ ሜሊ የምትባል በጣም ቀበጥ ልጅ ነበረች። እሺ ከዛ ቅብጠት አናዋታው ላይ ከመውጣቱ የተነሳ እንዳለ ጓደኞቿ ጋር በሌሊት እየደወለች እንትን ተረት ታውሩልኝ፣ እሹሩሩ በሉኝ፣
ትላቸዋለች። ቴንክ ዩ ቲናዬ። ሜሪ ቆይ አልጨረስኩም። ደረስሻለሽ? እንዴት ተረት ነገር ሜሪ እንደዚህ አሁን ዘርጋው እንዴት ነው ፀሐዩ ደስ ይላል። እንግዲህ ከትላልቆቹን ጀምር ብዬ ነው። ኑሮ ምን ያህል እንደተወደደ እንድታውቀው እንጂ ለአንተ እንኳን የሚመጥን አይደለም። እሺ ጆኒ ምን ነካ እንዴ? አትደገፈው እንጂ ልብስ ይቆሽሻል። ከቆሸሸ ደግሞ ይመለችካል። በቃ አንተ ልጅ የሰው ልብስ እንደዚህ በጥንቃቄ አትይዝም? አረ በጥንቃቄ ነው የምለብሰው። አንዳንዴ እንኳን ተኝቼ ስነሳ አራግፌ እጠፍጠፍጠፍጠፍ ያለችውን ዘርጋ ዘርጋ አድርጌ ነው የምለብሰው። ጭራሽ ቢጃማ አድርገዋል። አረ አንዳንዴ ነው ማጊ። እንዴት አደራችሁ? የቤቱን ዋጋ ለመጠየቅ ነበር። ቤቱ 18 ሺህ ጆኒ 18,000 በጣም ቆንጆ ነው። ማጊ የወር ክራይ ነው፣ በየወሩ 18,000 ብር ይከፈልበታል ነው ያለችው። ማለት የአድማሱ ዳቦም ዱቄትም እንዳልገዛ ከለከለ። አድማሱ ደግሞ ምንድነው ፊን የሚያደርገው? ፊን የሚያደርገውማ ባለፈው አንቺን ትቼ ከሱ ጋር አልኖርም ብዬ ስላልኩት መጣላቱ ነው እንዴ። እስኪ አስቢ አልሚ፣ ትክክል እኮ ነሽ። በደንብ ሳትተዋወቁ ትዳር ላይ ዘቡ ተብሎ ይገባል እንዴ? አቤት አቤት፣ አሁን ይሄ ነው ምክንያት? አይ ያው እሱማ አይደለም፣ ግን ምን ነው ይሄስ ምክንያት ሊሆን አይችልም። ወደ ስራሽ አልፈሽ ሂጂ። ዝም ብለሽ የማትችይበትን አዘላብጂ። በቃ ምንም አታስብሽ። ሰው ነው ማሰብ ይቀራል። አልሚ በፍጹም እንዳታስብሽ። ቁርስ መስሪያ ቤት ይበላል። ወይ ጉድ! ሰው በቃ ከራሱ በላይ ይታየውም ማለት ነው። አልሚ ከመስሪያ ቤት ቀርቼ ችግርሽ ላይ እንወያይበት እንዴ? አዎ በቃ እንደውም ሄደሽ ዱቄት ገዝተሽ ነይና ከዛ በኋላ ጨጨብሳ ሰርተሽ ነይ፣ እየበላው ማለቴ እየበላን እናወራለን። እንደዛ ይሻላል። ዱቄት እንዳልገዛ ከለከለኝ አልኩሽ አይደል እንዴ? ማጊን ቀስቅሽና ላኪው። እሱንም ቢያይለውም እኔ ደግሞ አለቃዬ ጋር ደውዬ እንደለመደብኝ አመመኝ ብዬ ልቀር። ማጊ የለም፣ በጠዋት ነው ተነስቶ ይወጣ። ማጊ ነው በጠዋት ተነሳ የምትይው? እኔም ራሴ ግርም ምን ያለኝ ከጆኒ ጋር ቤት እንፈልጋለን ነገር አሉ። ለነገሩ ጥሩ ነው ከጆኒ ጋር ስራ መልመዱ እንደገና አካባቢን። ሄሎ አቶ ታምሩ እንደምን አደርክ? ዛሬ እኮ ትንሽ አመመኝና አይዞ ወንድሜ፣ ኑሮ ተወዷል ስለ አላመንከኝም ነበር አይደል? ቆይ እስቲ አሁኑ ቤት ምኑ ነው 3,000 ብር የሚያወጣው? እንዲህ እንኳን አያሽከረክርም። በዛ ላይ ደግሞ ኮርኒስ የለው። ጭራሽ ኮርኒስ አማራ አይደለ? ቆይ አንተ በጀት ስንት ነው? ከተስፋ ህጻናት ማሳደጊያ የሚሰጠው 2,000 ብር ነው አይደለ? እና 600 ብር ለቤት ኪራይ በከፍል ሌሎቹ ለተለያዩ ወጪዎች ባደርግ ብዬ ነው። 600 ብር አለ። እንደምዘገይ ባቅም ይሄን ያህል አመታት ወደ ኋላ ትዘገያለህ ብዬ አስቤ አላቅም ነበር። የቤት ኪራይ በ600 ብር። በቃ አሰብኩበትና 100 ብር ጨመርኩልህ። በ700 ብር ቤት አምጣልኝ። በጣም ትጨምር አይደል እንዴ? በእናትህ 700 ብር እንዴ! ና ምርጥ ቤት አለ እመኔና ና በቃሽ። እንግዲህ ባቀረብከው ዋጋ አዲስ አበባ ውስጥ የሚገኘው ቤት ይሄ ነው። ተው ግን አከራዮች ተው እንጂ እንተሳሰብ እንዴ! ቆይ እስቲ ለድሃም አታስቡም? እንደ አከራይ ብቻ ሳይሆን እንደ ሰውም አስቡ። ካርቶን አስቀምጣችሁ 5,000 ብር አትበሉ እንዴ! ቆይ ግን እኔ አላሳዝናችሁ?
ይሄ ስቱዲዮ ይከራያል እንዴ? ያለ አማራጭ ስራ እስክታገኝ ድረስ ቲና ጋር መቀመጥ፣ ካልሆነ ደግሞ ቅድም ያሳየው ቤት መከራየት። ኧረ በእናትህ ያንን ቤት ብለህ ስትጠራው ትንሽ አፈን አይከብድህም? ሞገስን ዮሐንስ እንዴት ዋላችሁ? ሰላም ነው። ስማኝ አንተ ግን ለሌላ ጓደኛ አንድ ቤት ማግኘት ያቅትሃል? ይኸው እንግዲህ ካፌው ምንም ለውጥ የለውም፣ እኛም እዚሁ ነን። እስኪ እባክሽ ላቅርብላችሁ ሰላምታዬን አገናኝ። ሜሪ ሰላም በሏት። ዲያስፖራ ሜሪ። Hi John, how are you holding up? እንደምን አለህ ለማለት ነው። አለሁልሽ ሜሪዬ። ቅድም እንዴት ነሽ ካልኩሽ በኋላ ደህና ነሽ? ኦኬ ካፌ ጋውት ያረጋችሁ ታስከኑ። አይ ሜሪ፣ የአሜሪካን ስልክ ዋይፋይ ነው በውሃ ነው የሚሰራው ብለሽ የዝባብ ትቦጠቡጫለሽ አይደለ? በጣም ነው የምታስከኑ። ማኪ ታለ ማኪ what's wrong? You look upset. You look upset. You look upset. What do you guys call it? የተበሳጨ የተናደደ ይመስላል አንተ። Yes, because I can't get house to rent. What house? Are you planning to move out? ኧረ አይደለም እባክሽን፣ ከጆኒ ጋር ስራ እየተለማመደ ነበር። የምን ስራ ልምምር ነው? ለራሱ ቤት ሲፈልግ ነበር። ጎበዝ ሞገስ። Yes, but the house is very, very expensive, very. ምን ለምትቀባጥረው? ወዴት ነው የምትወጣው? እንዴት ቲቲ ለምን ትቆጪዋለሽ? ራሱን ለመቻል በሁለት እግሩ ለመቆም ሲሞክር መደገፍ ማበረታታት ነው የሚኖረው። እኔ ደግሞ በሁለት እግሩ ለመቆም ስታይ እንዳዴ ምን እመስልሃለሁ እንዴ? እኔ ቤት ልከራይና ራሴን ልቻል ነው ያልኩት። ሞገስ እኔም እኮ እንደዛ ነው ያልኩ። ታዲያ ምን ያስቃል? አንተ ስራ አለ ቤት መከራየት ትችላለህ እና ያስቃል? አያስቅም። አትፍረዱበት። የኑሮ ውድነት አናቱ ላይ ወጥቶ ነው አይደለ? አንተ ራሱ ኮሚሽን ለመሰብሰብ ብላ ያመጣው ሀሳብ ነው እንጂ አሁን እሱ ምን ብሎ ነው ከቤት ልውጣ የሚለው? ኧረ እኔ ምንም ኮሚሽን አልቀበለውም። በነፃ ነበር የጓደኝነቴን ሳገለግል የነበረው አይደል? ቲቲዬ ወዴት ነው የምትሄጂው? ኧረ ወሬው አፕዴት አድርጉ። ጆኒ ወሬውን ንገረኝ እንጂ። ሜሪ ማጊ ሬንት ካር ኦር ማጊ ምንድን ነበረ ስትላት የነበረው? እና ያው ቀጥልላት። ምንድን ነው ያስቀየምኩ ነገር አለ? አንቺማ ምንም የሚያስከፋሽ ነገር የለም። ይሄ ብሩክ ነው እንጂ ምን ለማለት ፈልጎ ነው? እኔ ዳዴ ስላይቶኛል በሁለት እግሩ ቆም የሚለኝ አይባልም። ምከሪው፣ እሺ ምከሪው። እሱ እኮ ለማለት ትፈልገው ራስህን መቻል ጥሩ ነው ነው ፈሊጣዊ አባባል ነው እንዴ? እሺ እኔ ግን በብሩክ ሀሳብ አልስማማም። ራስህን ገና መቻልክና ነው ስራ መቻ አገኘህና ነው ከቤት ለመልቀቅ የምታስበው። እና እስከ መቼ እያስቸገርኩሽ እኖራለሁ? እኔ ያስቸገርከኝ አልኩ? ለምንድን ነው የምታርቀኝ? እህትህ ማለት እኮ ነኝ። አዎ። እና ታዲያ ለዛ ነው እንደ ባዳ ሳታማክረኝ ጥለኸኝ ለመሄድ የወሰንከው? በጣም ነው ያዘንኩብህ። እሺ በቃ እስከፈለከው ጊዜ ድረስ እዚህ መቆየት ትችላለህ። እሺ አመሰግናለሁ ቲሚ። በቃ እባክሽ ይቆጥራል ወይ ለኬቲና ነው እንዴ? አይወጣም ተቃቀፉልሽ። ይኸው አንተ ግን ቆይ፣ በዚህ ኑሮ ውድነት ቤት ለመልቀቅ ማሰብህ በጣም ገርሞኛል። ድፍረት ጨምረሃል እባክህ። ምን ለማለት ፈልገሽ ነው? ፈሪ ነህ እያልሽኝ ነው? ምን ነው ፈሪ ነህ እንዴ? ምንድን ነው እናንተ በዚህ እድሜያችሁ ዳኛ የሌለበት ሪሲኒንግ አለ እንዴ? ምሳ ከልክላል። ደቡብ አፍሪካ እንዳትሄድ ከልክላል። ይሆናል ክራሽ አያደርግም። ፍላሽ ነው የሚባለው እኮ ክላሽንኮቭ። ተይ እንደሱ አዝባንጫችሁን ታስታውሽኛለሽ። አልሚ በሩን አልዘጋሹም እንዴ? ይሄ ከርፋፋ ነው መጨረሻ የገባው። ኦ
ነበረ? እንከፎች እዛ ለጠራችኋ ሴትዮ ነው እንጂ ጥርሱ አለቃ